ላለፉት ሳምንታት የሶማሊያ ፌዴራል መንግስት እስራኤል ለሶማሊላንድ የሰጠችውን እውቅና በመቃወም ዓለም አቀፍ ድጋፍ ለማሰባሰብ ከፍተኛ ዲፕሎማሲያዊ ጥረት ሲያደርግ ቆይቷል። ይህ ጥረት በአፍሪካና በመካከለኛው ምስራቅ ሀገራት ዘንድ ሰፊ ድጋፍ ቢያገኝም የሀገሪቱ የረጅም ጊዜ ስትራቴጂካዊ አጋር ከተባበሩት አረብ ኤምሬቶች ጋር ግን ግንኙነቷ በከፍተኛ ሁኔታ እንዲሻክር ምክንያት ሆኗል። በሳምንቱ መጀመሪያ ሰኞ የሶማሊያ መንግስት ከአቡዳቢ ጋር የነበረውን የወደብ አስተዳደርና የደህንነት ትብብር ስምምነቶች ሙሉ በሙሉ መሰረዙን በይፋ አስታውቋል። ይህ ውሳኔ በሁለቱ ሀገራት መካከል ለዓመታት የዘለቀውን የጥቅም ትስስር ጥያቄ ምልክት ውስጥ ያስገባ ከመሆኑም በላይ በአፍሪካ ቀንድ ያለውን ጂኦፖለቲካዊ ሚዛን በትልቁ ሊቀይር የሚችል ክስተት ሆኗል። የሶማሊያ መንግስት ለወሰደው ጠንካራ እርምጃ እንደ ዋነኛ ምክንያት የሚጠቅሰው ከሶማሊያ ተገንጥላ ራሷን የቻለች ሀገር አድርጋ ለምትቆጥረው ሶማሊላንድ እስራኤል እውቅና መስጠቷን ነው። ቴል አቪቭ ይህን እርምጃ የወሰደችው በታህሳስ 2025 መጨረሻ ላይ ሲሆን ይህም ሶማሊላንድ በታሪኳ የመጀመሪያውን የሉዓላዊት ሀገርነት እውቅና ከአንድ የተባበሩት መንግስታት ድርጅት አባል ሀገር እንድታገኝ አድርጓታል። ይህ ውሳኔ በሀርጌሳ ከፍተኛ ደስታን ቢፈጥርም በሞቃዲሾ ግን እንደ ግልጽ የሉዓላዊነት ጥሰት ተቆጥሯል። የሶማሊያ መንግስትና የፖለቲካ ተንታኞች እንደሚሉት እስራኤል ይህን ውሳኔ እንድታስተላልፍ የተባበሩት አረብ ኤምሬቶች ከጀርባ ሆና ከፍተኛ ሚና ተጫውታለች። በተለይም ሶማሊላንድ ከእውቅናው በኋላ የ2020ውን የአብርሃም ስምምነት እንደምትቀላቀል መግለጿ በዚህ ጉዳይ ላይ የኤምሬቶች እጅ እንዳለበት በግልጽ ያሳያል የሚለው የብዙዎች አመክንዮ ነው። የሁለቱን ሀገራት ግንኙነት ወደ መቁረጫ ነጥብ ያደረሰው ሌላው ትልቅ ክስተት የየመን ተገንጣይ መሪ አይዳሩስ አልዙባይዲ ጉዳይ ነው። የሶማሊያ መንግስት እንደገለጸው የተባበሩት አረብ ኤምሬቶች የሶማሊያን የአየር ክልልና የአየር ማረፊያዎችን በመጠቀም አልዙባይድን ወደ አቡዳቢ በድብቅ አስኮብልላለች። ሰውየው በሳውዲ አረቢያ በሚመራው ጥምር ጦር የሚፈለጉ ሲሆን ከየመን ባህር ወደ ሶማሊላንድ በማሻገር በቦሳሶ በኩል በኤምሬቶች የጭነት አውሮፕላን ወደ አቡዳቢ ማምራታቸው ተናግሯል። ይህ ድርጊት በሶማሊያ መንግስት ዘንድ በሀገር ክልል ውስጥ የሚፈጸም የኮንትሮባንድ ወንጀልና ሉዓላዊነትን መናቅ ተደርጎ ተወስዷል። የሶማሊያ ካቢኔ ባሳለፈው ውሳኔ በሶማሊላንድ በርበራ፣ በፑንትላንድ ቦሳሶና በጁባላንድ ኪስማዮ ወደቦች ላይ የነበሩ የኤምሬቶች ኩባንያዎች እንቅስቃሴ እንዲቋረጥ አዟል። ይሁን እንጂ ይህን ውሳኔ ተግባራዊ ለማድረግ ሞቃዲሾ ትልቅ ፈተና ከፊቷ ተጋርጧል። በዱባይ የሚገኘው ግዙፉ የወደብ አስተዳዳሪ ኩባንያ ዲፒ ወርልድ የፌዴራል መንግስቱን ትዕዛዝ ችላ በማለት በበርበራ ወደብ ያለውን ስራ እንደሚቀጥል አስታውቋል። ኩባንያው ጉዳዩን የመንግስታት ፖለቲካዊ ውሳኔ በማለት ከስራው ጋር እንደማይገናኝ ገልጿል። የፕሬዝዳንት ሐሰን ሼክ መሐመድ መንግስት ውሳኔ በሶማሊያ የፌዴራል አባላት መካከል ከፍተኛ የሀሳብ ልዩነትና የፖለቲካ ፍጥጫ አስከትሏል ነው የሚባለው። ውሳኔው የሀገሪቱን አንድነትና የሀብት ክፍፍልን የተመለከተ ቢሆንም በክልል መንግስታት ዘንድ ግን ከፍተኛ ተቃውሞ እያስነሳ ነው። የፕሬዝዳንት ሐሰን ሼክ መሐመድ መንግስት ውሳኔውን መከላከል የጀመረ ሲሆን እርምጃው የሶማሊያን ሉዓላዊነትና የግዛት አንድነት ለማስከበር ወሳኝ መሆኑን ገልጿል። መንግስት በማዕከላዊነት የሚወሰኑ ውሳኔዎች የሀገሪቱን ብሔራዊ ጥቅም ለማስጠበቅና የውጭ ጣልቃ ገብነትን ለመከላከል አስፈላጊ መሆናቸውን በመግለጽ ሁሉም የፌዴራል አባላት ለዚህ ተገዢ እንዲሆኑ ጥሪ አቅርበዋል። የፑንትላንድና የጁባላንድ መስተዳድሮች ግን የፌዴራል መንግስቱን ውሳኔ ተቃውመውታል። ሁለቱ ክልሎች ውሳኔውን ህገ መንግስታዊ ያልሆነና ተቀባይነት የሌለው ሲሉ አጣጥለውታል። ይህም በሶማሊያ የፌዴራል ስርዓት ውስጥ ያለውን የውስጥ ክፍል ይበልጥ አጉልቶ አሳይቷል። በሌላ በኩል ደግሞ ራሷን ነጻ መንግስት አድርጋ የምትቆጥረው ሶማሊላንድ ከውጭ አካላት ጋር የገባችው ስምምነት ህጋዊና የማይቀለበስ ነው በሚል አቋም ጸንታለች። የሶማሊላንድ ባለስልጣናት ከልማት አጋሮች ጋር የተደረጉ ስምምነቶች የክልሉን የምጣኔ ሀብታዊ እድገት የሚያረጋግጡ በመሆናቸው በሞቃዲሾ የሚገኘው መንግስት ይህንን የመሻር ስልጣን የለውም የሚል ጠንካራ አቋም ይዟል። አንዳንድ ምንጮችም ዲፕሎማሲያዊ ፍጥጫው ወደ ወታደራዊ እርምጃ ተሻግሯል እያሉ ነው። የተባበሩት አረብ ኤምሬቶች በቦሳሶ የሚገኘውን ወታደራዊ ማዝዣ ማዕከል በአስቸኳይ መልቀቅ የጀመረች ሲሆን ከባድ መሳሪያዎቿንና የደህንነት አባላቷን እያስወጣች ነው። የሶማሊያ መንግስት የአቡዳቢ አውሮፕላኖች የአየር ክልሏን እንዳይጠቀሙ ማገዶ ኤምሬቶች ወታደራዊ እንቅስቃሴዋን ወደ ጎረቤት ሀገራት እንድታዛውር ግድ ሆኖባታል። የሶማሊያና የኤምሬቶች ግንኙነት መበላሸት በክልሉ አዳዲስ ጎራዎች እንዲፈጠሩ ምክንያት ሆኗል። ሶማሊያ አሁን ላይ ወደ ሳውዲ አረቢያና ቱርክ ይበልጥ የተጠጋች ሲሆን ሳውዲ አረቢያም በየመን ጉዳይ ከኤምሬቶች ጋር ያላትን ልዩነት በመጠቀም ለሶማሊያ መንግስት ድጋፍ እየሰጠች ነው። ሶማሊላንድ ከየትኛውም አካል የምታደርገውን የተናጠል ስምምነትም ግዛቱን እንደ አንድ አማጺ አካሏ በምትቆጥረው ሶማሊያ ዘንድ ቁጣን ሲቀሰቅስ የቆየ ሲሆን እስራኤል ግን ቢነኩት የሚፋጅ አይሆኑባት ዓለም ከጎኔ ይቁም ከሚል ተማጽኖ ማለፍ አልቻለችም። ሞቃዲሾ አቡዳቢን የእስራኤልና የሶማሊላንድ ስምምነት ዋነኛ ደጋፊ አድርጋ መመልከቷ አጠቃላይ ቀውሱም የቀይ ባህር ደህንነትና የንግድ መስመር ሊያናጋ ይችላል የሚል ስጋት ፈጥሯል። በሶማሊያና በተባበሩት አረብ ኤምሬቶች መካከል ያለው ግንኙነት መሻከር የቀይ ባህርና የአፍሪካ ቀንድን ፖለቲካዊ ገጽታ ሊቀይረው እንደሚችልም ይገመታል። ሶማሊያ አሁን ላይ ወደ ሳውዲ አረቢያና ቱርክ የተጠጋች ሲሆን የተባበሩት አረብ ኤምሬቶች ደግሞ በሶማሊላንድ አማካኝነት ያላትን ስትራቴጂካዊ ፍላጎት ልታጠናክር ትችላለች ተብሎም ይገመታል። በሁለቱ ሀገራት መካከል ያለው የእምነት መሸርሸር እጅግ ከፍተኛ መሆኑ ግንኙነቱ በቅርብ ጊዜ ውስጥ ወደ ነበረበት የመመለስ እድሉም ጠባብ እንደሆነ ተንታኞች ይናገራሉ። በፕሬዝዳንት ሐሰን ሼክ መሐመድ የሚመራው የሶማሊያ መንግስት የወሰደው ውሳኔ የሀገሪቱን ክብር ለማስጠበቅ የታለመ ቢሆንም በውስጥ ፖለቲካና በምጣኔ ሀብት ረገድ ግን ትልቅ ዋጋ ሊያስከፍለው ይችላል። የምጣኔ ሀብት ተንታኞችም
ትብብሩ መቋረጡ በሶማሊያ ላይ የራሱ የሆነ ኪሳራ እንደሚያስከትል ይገልጻሉ። ከዚህ ልፍ ሲልም አቡዳቢ እጇን የምታወጣ ከሆነ በባህር ዳርቻዎች ላይ ዘረፋና የአልሸባብ እንቅስቃሴ ሊያንሰራራ ይችላል የሚል ስጋት አለ። አቡዳቢ በሶማሊያ ምጣኔ ሀብትና ደህንነት ላይ ያላት ተጽዕኖ ከፍተኛ በመሆኑ ይህን ክፍተት ለመሙላት ሞቃዲሾ እንደ ቱርክና ሳውዲ ካሉ ሀገራት የምታገኘው ድጋፍ ምን ያህል አጥጋቢ ነው የሚለው ትልቁ ጥያቄ ነው። ዲፒ ወርልድ በበርበራ ወደብ ላይ የጀመረው ግዙፍ ማስፋፊያ ቢቆም ወይም ቢስተጓጎል የቀጠናው የንግድ ፍሰት ላይ ያለው ተጽዕኖም ቀላል እንደማይሆን ይነገራል። በአፍሪካ ቀንድ ለሚገኙ ማህበረሰቦች ሰላምን፣ ደህንነትና ሰብአዊ መብቶችን ለማስፈን ይሰራለው የሚለው የቫልኩዊስ ኢንሳይት ተንታኙ ሳሚራ ጋይድ እንደሚሉት የሶማሊያ ፌዴራል መንግስት የወሰደው ውሳኔ ደፋር የሚያስብለው ቢሆንም ተግባራዊ የመሆን አቅሙ ግን አጠራጣሪ ነው። ሞቃዲሾ የወደብ ስምምነቶችን ብትሰርዝም ሶማሊላንድ፣ ፑንትላንድ እና ጁባላንድ ውሳኔውን አንቀበልም ማለታቸው የፌዴራል መንግስቱ በክልሎች ላይ ያለው ስልጣን ደካማ መሆኑን ያሳያል። ባለሙያዎች እንደሚሉት ሶማሊያ ኤምሬቶችን ልታስገድድ የምትችልበት ብቸኛው ጠንካራ መሳሪያ ዓለም አቀፍ እውቅና ያገኘችበትን የአየር ክልል ቁጥጥር በመጠቀም የሀገሪቱ አውሮፕላኖች እንዳያርፉ ማድረግ ወይም አቋርጦ እንዳያልፉ መከልከል ብቻ ነው። ይህ አዲስ ውጥረት ሶማሊያ ካለባት የጸጥታ ችግር በተጨማሪ የውስጥ ፖለቲካዊ መረጋጋቷን አደጋ ላይ ሊጥል እንደሚችል የፖለቲካ ተንታኞች ስጋታቸውን የገለጹ ነው። እናም የፌዴራል መንግስቱና የራስ ገዝ መስተዳድሮች በጠረጴዛ ዙሪያ ወደ መነጋገር ካልተመለሱም ልዩነቱ የሀገሪቱን የፌዴራሊዝም ስርዓት አደጋ ላይ ሊጥል እንደሚችል ይገመታል።